ባልታሰበ መልኩ በእግዚአብሔር መልካም ፈቃድ በነቢዩ በሰማዕቱ በመጥምቁ በብዙ ጸጋ ባለው በመጥምቀ መለኮት በቅዱስ ዮሐንስ መልካም ፈቃድ አማላጅነት ተራዳይነት ዛሬ በአብ በወልድ በመንፈስ ቅዱስ ስም ምሳሌ ብፁዓን አባቶቻችን አንጋፋ የሆኑ ታላላቅ አባቶቻችን የመንጋው ጠባቂ እረኛ ብፁዓን ሊቃነ ጳጳሳት ዛሬ ተገኝተዋል። ደስ ይበላቸው። ከዚህ የበለጠ ክብር፣ ከዚህ የበለጠ ደስታ፣ ከዚህ የበለጠ መልካም ነገር የለም። ደስተኛ ነን። እንኳን ደስ ያላችሁ። ሰይጣን ይደንቅ። እግዚአብሔር አምላካችን ደግሞ በልባችሁ አስደስቱ። ሁሉም እግዚአብሔር እናመስግኑ። እስቲ ለሁለትና ለሶስት ደቂቃ የማያቋርጥ ታላቅ እልልታ በደንብ ልላችሁ እንዳታቆሙ። አቁሙ አላልኳቸው። እሺ እኔ ለብልጠቴ ነው በደንብ ልበሉ እያልኩ የነበረው። አሁን አቁሙ አላልኳችሁም ነበረ። እንግዲህ ይበቃል። አሁን እንግዲህ ብፁዓን አባቶቻችን ከሩቅ ተጉዘው ስለመጡ የሌሊትም አገልግሎት ስላለ ፕሮግራማቻችን ቀልጠፍ አጠር መጠን እያደረግን ለበዓላችን አከባበር የሚያመች ስለሆነ ስለዚህ ብፁዓን አበው እንግዲህ ምንማረው ከነሱ ስለሆነ ብፁዕ አባታችን ጠይቀን ነበር። አሁን ደግሞ ብፁዕ አቡነ ሳይሮስ የለም አቡነ እንጦንስ ናቸው ማስተማር፣ መባረክ፣ መምከር፣ ቃለ ምዕዳን መስጠት ያለባቸው ብለዋል። እንግዲህ ብፁዕ አባታችን አቡነ መልከጼዴቅ የጉራጌና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ቀደም ብለው በያዙት ፕሮግራም መሰረት ወደ ጠረፍ አካባቢ ደቡብ ኦሞ ጂንካ ሀገረ ስብከት አስቀድመው የያዙት ፕሮግራም ስለነበረ ብፁዓን አባቶቻችንን ወክለው ህዝቡን ለማስደሰት አይዟችሁ እነሱ አባቶቼ ናቸው በደንብ አድርጋችሁ ተቀበሉልኝ ብለዋል። እናንተ ደግሞ ምንድነው ብላችሁ የምትቀበሉት? በላለዴ ይምጣ ነው አይደለም? በላለዴ ይምጣ በለዋል። በላለዴ ይምጣ በሉ። እዲቺ ብያለሁ አባቶች ተክቼ ማለት ነው። እዲቺ እኛንቺ ብለዋል። እንግዲህ በዚህ አይነት አቀባበል ተቀብላቸዋል። የአባታችንን ደግሞ አደራ ብለው እንዳስተላለፉ ለህዝቡ እናንተ ደግሞ በአደራ መልክ አባቶቻችንን በደንብ አድርጋችሁ ወንዱ ታላላቅ አዛውንቱ የቦ እያለ እንዲሁም ደግሞ ሎጋው ሽቦ እያለ ሰንበት ትምህርት ቤት ደቀ መዛሙርቱ ደግሞ በዝማሬ ካህናቱ ደግሞ ልብሰ ተክህኗቸውን ለብሰው እንዲሁም ደግሞ በሞተሩ ደግሞ ሞተረኞች ደግሞ በሞተር ቅፍ ድግፍ አድርገው አጅበው በሚያምርና በደመቀ ሁኔታ ተቀብለውልናል ማለት ነው። እንግዲህ ብፁዕ አባታችን ይህ መልእክታቸው ይደርሳል። ወክለው የመጡ አባቶቻችን ደግሞ እንኳን ደህና መጣችሁ ስትሉ ልብላችሁ አመስግኑ። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ እሳቸውም ለስራ ነው የሄዱት። እንግዲህ ብፁዓን አባቶቻችን እረፍት የላቸውም። መላው በኢትዮጵያ ሀገራችን በጠረፍም በመሃልም አንድም እንቅልፍ የላቸውም ሲያገለግሉ ማለት ነውና እኛንም ደግሞ ብፁዓን አባቶቻችን ዛሬ እኛን ለማስደሰት እዚህ ተገኝተዋል። እነሱን የሰጠን አምላካችን እግዚአብሔር ክብር ምስጋና ይድረሰው። ስለዚህ ከዚህ በመቀጠል ብፁዕ አባታችን አቡነ እንጦንስ ቃለ ምዕዳን ቡራኬ በረከታቸውን ይሰጡናል ማለት ነው። ወደ ብፁዕ አባታችን ወስዳቸዋለሁ። እንደምን አላችሁ? እግዚአብሔር አምላካችን የክብር ባለቤት የሰላም ባለቤት
እኛንም ከአዲስ አበባ ፍቅር እጅግ አድርጎ እዚህ እንድንደርስ ኃይሉን እርዳታውን ሰጥቶናል። እናንተንም እዚህ አቆይቶ በፍቅር በሰላም መሆናችሁ አዲሱ ቤተክርስቲያናችሁን እንዲመረቅ እግዚአብሔር ስለፈቀደላችሁ ስለፈቀደልን ከምስጋና ይግባው ለአምላካችን። ሳዊሮስ የደቡብ ሸዋ ሀገረ ስብከት ሊቀ ጳጳስ ቅዱስ ሲኖዶስ አባል የምስካየ ኅዙናን ገዳም የበላይ እንደዚሁም የኬንያ የዩጋንዳና የአፍሪካ አብያተ ክርስቲያናት የበላይ ኃላፊ አቡነ መቃርዮስ የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስና የሶማሌ ሀገረ ስብከትም የሁለቱም አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበራችሁ እዚህ ያላችሁ ሊቃውንት ሁላችሁ ክቡራትና ክቡራን ሰላም ለክሙ ሰላም እግዚአብሔር ጸጋ እግዚአብሔር ያህሉት ለክሙ። ቅዱስ ጳውሎስ ለሰብአ ሮሜ ከአባታችን ከእግዚአብሔርና ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይለናል። ጸጋና ሰላም ከኛ ከሆነ ሁሉም ማድረግ እንችላለን፣ ሁሉም ማከናወን እንችላለን። የእግዚአብሔር ጸጋና ሰላም ከረዳን ጀምረን ወጥነን እንፈጽማለን፣ እንጨርሻለን። እግዚአብሔር ምስሌንም እግዚአብሔር ከኛ ጋር ከሆነ እግዚአብሔር ከእያንዳንዱ ሸክም ጋር ከሆነ ሁሉም ነገር ማከናወን እንችላለንና አባታችን ቅዱስ ጳውሎስ ለሮሜ ሰዎች ያላቸው ምንድን ነው? ከአባታችን ከእግዚአብሔርና ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ያላል። ያኔ ለሰብአ ሮሜ ነው። ዛሬ ደግሞ ለሁላችን ይህ ቃሉ በእኛ ላይ በመላው የኦርቶዶክስ እምነት ተከታዮች ይህ ቅዱስና ወርቃማ ቃል እየተነበበ ይባርከናል ማለት ነው። በየማነ ምጽዋ ወሬዮ ዘካርያስ ፍርሃት ወራድ ወደ በላይሌው ወይቤሎ መልአክ እስመ ተሰምዐ ጸሎትከ ቅድመ እግዚአብሔር ወብእሲት ተቀኒቶልነ ከወልድም ወትሰምዮ ስሞ ዮሐንስ ወይከውን አውዬ በመንግሥተ ሰማያት። ታላቁ ዮሐንስ መጥምቅ መጀመሪያ ከቅዱስ ዘካርያስና ከቅዱስ ኤልሳቤጥ በሚወለድበት ጊዜ የተነገረ ነው። የተናገረው ደግሞ ሊቀ መላእክት ቅዱስ ገብርኤል ነው። ይህንን ቅዱስ ቃል ደግሞ የሰማው ዘካርያስ የዮሐንስ መጥምቅ አባት በቤተ መቅደስ እግዚአብሔርን እያገለገለ በነበረበት ጊዜ ነው። ስብሐት ወክብር ይደሉ ለስሉስ ቅዱስ እያለ ፈጣሪውን በሚያመሰግንበት ጊዜ በቤተ መቅደስ በስተቀኝ በኩል ገብቶ ሰላምታ ከሰጠው በኋላ መልአክ ያስፈራልና መልአክ ያስደነግጣልና በዚህ ጊዜ ጠንካራው ካህን ዘካርያስ ፍርሃትና ረዓድ አደረበት ይላል። ፍርሃት የልብ ረዓድ ደግሞ የጉልበት ነውና በዚህ ጊዜ ዘካርያስ ፈርቶ እያለ ከዚያ በፊት ያላየው መልአክ በቤተ መቅደስ በአገልግሎት እያለ እግዚአብሔርን እያመሰገነ እያለ እግዚአብሔርን የእግዚአብሔርን አምልኮት እያከናወነ ባለበት ጊዜ መልአኩ መጥቶ
ሁለት ነገሮች አበሰረው ይላል። ለዘካርያስ ሁለት ነገሮች ነገረው። አንደኛው እስመ ተሰምዐ ጸሎትከ ቅድመ እግዚአብሔር አለ። ጸሎትህ በእግዚአብሔር ዘንድ ተመዝግቦልሃል፣ ተቀባይነት አግኝቶልሃል፣ ደስ ይበልህ አለው። ሁላችን ከናፍሮቻችንን እየከፈን እንጸልያለን፣ እንዘምራለን። ይብዛም ይነስም አጭርም ብዙም የሚያርገው ወደ እግዚአብሔር ነው። የሚቀበለው እግዚአብሔር ነው። እንዲቀበልልን ተስፋ በማድረግ ነው። ሁልጊዜ የምንጸልየው ጸሎት እግዚአብሔር ይቀበልልናል ብለን ልክ እንደ ዘካርያስ በቤተ መቅደስ እንደተበሰረ እኛም ቤተ መቅደስን ክብብብ እያደረግን በውስጥም በቅድስትም በቅኔ ማኅሌትም በቤተ መቅደስ ወይም ደግሞ በሶስቱም በአብ በወልድ በመንፈስ ቅዱስ የምትመሰለው ቤተክርስቲያን በዛ ሆነን ሁላችንንም እግዚአብሔር እናገለግላለን። ጸሎታችንን ለእግዚአብሔር እናቀርባለን ማለት ነው። ዘካርያስ እንደኛ ካህን ነው። ዘካርያስ እንደኛ ንጽሕና ቅድስና ተላብሶ ቤተክርስቲያንን የሚያገለግል ጠንካራ አባት ካህን ነበር። የምዕመናን መሪ ነበር። ስለዚህ በዚህ ነው ጸሎቱ እንከን የሌለው እውነተኛ የሆነ ንጽሐ ልብ ያዘለን ወደ እግዚአብሔር ያቀረበውን ጸሎት በእግዚአብሔር ዘንድ ተቀባይነት አግኝቶ በአምደ ወርቅ ላይ ተመዝግቦ መመዝገቡን ይሄ ታዳጊ መልአክ ቅዱስ ገብርኤል መጥቶ አበሰረው ማለት አንዱ የምስራች ነው። በሁለተኛ ደረጃ ደግሞ ወብእሲትከኒ ተወልድለከ ወልደ ወትሰምዮ ስሞ ዮሐንስ ወይከውን አብየ በመንግሥተ ሰማያት ወይበልዕ እክለ ወይሜሰር። እንግዲህ ምንድን ነው ያለው? በሁለተኛ ደረጃ እሱንና ባለቤቱን የሚያውቁት የሁለታቸው ችግር ነበር። ልጅ ባለማግኘታቸው ማለት ነው። እያዘኑ እየተከዙ እያለቀሱ ይኖሩ ነበረ ማለት ነው። ነገር ግን እግዚአብሔርን ሁሉ ማድረግ እንደሚችል ተማምነው ቃል ኪዳናቸውን ጠብቀው አክብረው ረጅም ዘመናት ጠበቁት ማለት ነው። በዚህ መንገድ ያላችሁ አንድ ነው መንገዱ። እንግዲህ እግዚአብሔርን መለመን ነው። ሁሉም ነገር የሚያደርግ አምላክ ነው። ከዛ በኋላ ቤተ መቅደስን እያገለገለ ባለበት አሁን ልጅ እንደሚወልድ ወንድ ልጅ እንደሚወልድ ደግሞ ልጁም የተለየ እንደሆነ ስሙ ደግሞ ዮሐንስ እንደሚባል ደግሞ ወይሐውር በኃይለ ኤልያስ በኤልያስ ሰረገላ እንደሚጓዝ ይህንን መልሶ መላልሶ አስረዳው ይላል። ይህ ሕፃን የሚወለደው ዮሐንስ መጥምቅ ነው። ዘካርያስ ደግሞ ምን አለ? ለጊዜው ጊዜያቸውን ሸምግሏል፣ እሱም ባለቤቱም ሸምግሏል። ይወልዳሉ ተብሎ የሚነገርላቸው ጊዜ አልነበረም። ሽማግሌዎች ሆነው ነበሩ። ነገር በዚህ በኩል በቀላሉ ሊቀበል አልቻለም። ሚስቴ ሸምግላለች፣ እኔም አርጅቻለሁ ለመላክ ነው እንግዲህ ካህኑ የሚናገረው ያለ። እግዚአብሔር ግን ቅዱስ ገብርኤል ግን ምን አለው? ሰማኛለሁ አለው። እንግዲህ ይህ ነገር ልትቀበል ካልቻል ይህ ሕፃን ተጸንሶ እስከሚወለድ ድረስ እስከሚገረዝ ድረስ ድዳ ትሆናለህ አለው። ምክንያቱም ምንድነው? ትምህርት የምናገኘው መስማት ነበረበት፣ መቀበል ነበረበት። ደግሞ እንዲህ ብሎታል፣ አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር። ልብ በሉ፣ እኔ ስሜ ቅዱስ ገብርኤል ይባላል። የሥራው ደግሞ አድራሻው ደግሞ ከእግዚአብሔር ፊት የሚቆም ልብ በሉ፣ ከእግዚአብሔር ፊት ሁል ጊዜ የሚቆም የሚያገለግል ስሙ ደግሞ ገብርኤል፣ አድራሻው ደግሞ በሰማይ። ይህ ሁሉ ከነገረ በኋላ ለጊዜው ሊሰማ አልቻለም። በዚህ ሁኔታ ግን ቅዱስ ገብርኤል አሁንም ተናዶ አንደበቱን ለጊዜው ድዳ አድርጎታል። ሕፃኑ ግን በተነገረው ተጸንቶ ቅዱስ ዮሐንስ ተወለደ ነው። አሁን ተወልዶ
በሚገርዘርበት ጊዜ በስምንተኛው ቀን እንደ አብርሃም ሕግ ማለት ነው። በዚህ ጊዜ ነበረ እንግዲህ ስሙ ማን ይባላል ብለው ሲጠይቋት ልክ ለእሷ ለቅድስት ኤልሳቤጥ ያው እንግዲህ በ40 ቀንና በ80 ቀን ክርስትና ስም እንደሚወጣልን ማለት ነው። በዚህ ጊዜ ስሙ ማን ይባል በሚባልበት ጊዜ ጉዳዩ በሁለቱ ያለቀ የደቀቀ የተሰማ ስለነበረ ስሙ ዮሐንስ ይባል ተባለ። ይህንን መቀበል ነበረባቸው። እንግዲህ ከቤተሰቦችሽ ከዘመዶችሽ እንዲህ ያለ ስም የለም ወይ ብለው ጠየቋት። ከዛ በኋላ እስቲ ለማንኛውም ዘካርያስን ጠይቁት አለቻቸው። አሁን እነሱ ደግሞ ሂደው ዱዳ ሆነዋል። 9 ወር ከ5 ቀን በጣም ከባድ ነው። በአንድ በኩል ደስታ ነው፣ በሌላ በኩል ደግሞ ሐዘን ነው። በዚህ ጊዜ ነበረ እንግዲህ ቅዱስ ዘካርያስ በብራና ጽፎ ስሙ ዮሐንስ ይባል የዛሬ 9 ወር ስሜ የዛሬ 9 ወር በቤተ መቅደስ እግዚአብሔር እያገለገልኩ በነበርኩበት ጊዜ ታዳጁ ቅዱስ ገብርኤል መጥቶ ነግሮኛል። ከዛ በኋላ ምስጋና ይግባው ለእግዚአብሔር አንደበቱ ተፈታ ይላል። በዚህ መንገድ የተገኘ ነው። በዚህ መንገድ የተወለደ ነው ዮሐንስ ማለት ነው። 4 ስሞች አሉት። ማንም ያላደረጋቸው ነቢይ፣ ጻድቅ፣ ሰማዕት ያላደረጋቸው 4 ስሞች አሉት። 4 ስም ያለው ነቢይ ሐዋርያ የለም። አንደኛው መጥምቀ መለኮት መድኃኒዓለም ክርስቶስን ያጠመቀ እሱ ነው። ልብ በሉ፣ መድኃኒዓለም ክርስቶስን ያጠመቀ እሱ ነው። ደግሞ ከተወለደ በኋላ 2 ዓመት ሲቀረው ደግሞ 2 ዓመት ሲቃረብ ደግሞ እንደ አጋጣሚ መጥፎ ጊዜ ነበረና እስራኤል ሀገር አይደለም ያደገ፣ ወደ ሲናይ በረሃ ሄደ ከእናቱ ጋር። መጥፎ ጊዜ ስለነበረ ሕፃናት የሚታረዱበት ሕፃናት ከ1 ዓመት እስከ 2 ዓመት የነበሩትን ሕፃናት ኢየሱስ ክርስቶስን ለማግኘት ተፈልጎ መደዳው በማስ ሕፃናትን እንዲሞቱ ተፈርዶ ነበረ እንዲገደሉ። ስለዚህ በዚህ ጊዜ ያደገው ሲናይ በረሃ ነው ያደገው። ከሰው ጋር አይደለም ያደገው፣ ፍጹም ባሕታዊ ነው። ዮሐንስ በጽማዊ ኖሮ ነው ያደገው፣ ከአውሬዎች ጋር ነው። የሚበላው ምግብ አልበላም፣ ወይም ሰው ሰራሽ የሆነ ልብስ አልለበሰም። ፀጉረ ገመል፣ የግመል ፀጉር፣ እንደገና ደግሞ ማዕረ ጸድና በበረሃ የሚገኘውን ማር፣ ይህን ነበረ እየተመገበ ያደገው ታላቁ ዮሐንስ። እስከ መቼ ድረስ? መድኃኒዓለም ክርስቶስ እስከሚያጠምቅ ድረስ። ስለዚህ መጥምቀ መለኮት ስሙ ነው። መድኃኒዓለም ክርስቶስ እንዲጠመቅ የመረጠው ማን ነው? ዮሐንስ መጥምቅ ነው። ሌሎቹ ሐዋርያት አይደሉም፣ ነቢያት ነበሩ። ዮሐንስ ነቢይ ነው፣ ከነቢያት አንዱ ነው። ዮሐንስ ሐዋርያ ነው፣ ከሐዋርያት አንዱ ነው። ዮሐንስ ሰማዕት ነው፣ ከሰማዕታት አንዱ ነው። ይህን ያህል ክብር ያለው ነው ቅዱስ ዮሐንስ። ቅዱስ ዮሐንስ ታላቅ ነቢይ፣ መምህር፣ በምድረ በዳ ለረጅም ዘመናት ያስተማረ፣ 2 ጥምቀቶች ሲያጠምቅ የነበረ ዮሐንስ ለስርየተ ኃጢአት ጥምቀት ያጠምቅ ነበር፣ ሰውነትን ለማጽዳት ያጠምቅ ነበር ይላል። ነሱ እስመ ቀርበቲት መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ያጠምቅ ነበረ። ስለዚህ ነው በአንድ ወቅት ለአይሁዶቹ ሰብስቦ ምን አላቸው? የእግዚአብሔርን መንገድ አቅኑ፣ የእግዚአብሔርን መንገድ አዘጋጁ፣ ጥርጊያውን አቅኑ፣ ኮረብታውና ተራራው ዝቅ ይበል፣ ሜዳማ ሁሉም ይስተካከል፣ ሸካራ የሆነው ይለምልም፣ ጠማማ የሆነ መንገድ ይስተካከል እያለ የሰበከ ታላቅ ነቢይ ነው መጥምቀ መለኮት ዮሐንስ። ታላቅ ብዙ ያስተማረ የእግዚአብሔር ወዳጅ፣ እግዚአብሔር በሱ እንዲጠመቅ የጥምቀት ስርዓት
በአካል ራሱ በዮርዳኖስ ወንዝ ሊመሰረት ሲዘጋጅ ከሌሎች ሐዋርያት ይልቅ በብሕታዊ የሚኖር ከምድረ በዳ የሚኖር ባሕታዊ ድንግል እሱን ነው እንዲያጠምቀው ያደረገ። በጣም ከሚገርማችሁ ኢየሱስ ከገሊላ ተነስቶ ዮሐንስ ወዳለበት ወደ ዮርዳን ሪቨር ወይም ደግሞ ዮርዳኖስ ወንዝ ወደዛ ነው የሄደው። ዮሐንስ ወዳለበት ነው የተጓዘ መድኃኔዓለም ክርስቶስ ምን ያህል ክብር እንደሰጠው ናና አጥምቀኝ ማለት ይችል ነበረ። ዮሐንስ ደግሞ ወደ መንደር አይገባም። ዮሐንስ ደግሞ የሚኖረው በበረሃ ነው። ስለዚህ መድኃኔዓለም ክርስቶስ ክብር ሰጥቶት እሱ በሚያጠምቅባት በዮርዳኖስ ወንዝ ተገኝቶ ናና አጥምቀኝ የአዲስ ኪዳን አማናዊ የሆነ ጥምቀት እንመስረት አለው። ዮሐንስ ተንገዳግዶ ነበር፣ አይሆንም ብሎ ነበር። እኔ በአንተ መጠመቅ አለብኝ፣ እኔ አንተን ላጠምቅ አልችልም። አንተ ፈጣሪ ነህ፣ እኔ ፍጡር ነኝ። አንተ ገባሪ ነህ፣ እኔ ግቡር ነኝ ብያለ ለተወሰኑ ሰከንዶችና ደቂቃዎች አይሆንም ብሎት ነበር። እንዲህ አለው መድኃኔዓለም ክርስቶስ ሁለት ስሞች ይኖራሉ ለመጻኢ ዓለም። አንተ አምላኩን አጠመቀ ተብለ ስምህ ሲነገር ይኖራል። አምላኩን አጠመቀ ተብለ መጥምቀ መለኮት ተብለ ሲነገር ይኖራል። እኔ በባሪያው እጅ ተጠመቀ ተብዬ እስከ ምጽአተ ክርስቶስ ሲነገር ይኖራል። አሁን ይህ በስፋት ይነገራል። ስለዚህ መጥምቀ መለኮት እጅግ በጣም ነቢይ፣ ሰማይ፣ ሐዋርያ መጥምቀ መለኮት የሆነም ወልደ ዘካርያስ ወልደ ኤልሳቤጥ ለአባት ለእናቱ አንድ ብቻ ተቀዳሚ ተከታይ የሌለው አንዱ ለእናቱ ሺህ ለጠላቱ እንደሚባል። ስለዚህ ዮሐንስ ታላቅ ነቢይ ነው። ከአበይተ ነቢያት አንዱ ነው። ከታዋቂ ነቢያት አንዱ ነው። ለዚህ ምድል ያበቃው የዮሐንስ በበረሃ ማደግና በብሕትውና ማደግ በጣም ከሚገርማችሁ እናቱ በበረሃ ላይ ስታሳድገው እናቱ ባረፈች ጊዜ እናቱን የሚቀብራት ሰው ስለሌለ በዛን ጊዜ እግዚአብሔር አናብስትና አናብርትን አውሬዎቹን ዶማ ይዘው መጥተው ቆፍረው ገንዘው ቀበሯት ይላል። በበረሃ ነው። ሁሌ ቀባሪ ካጣን ዝም ብለን አንኖር። እግዚአብሔር ራሱ ጥበብ ያመጣል። ለአንዱ አንዱ ስለሚቀብረው ነው ዝም ብለው የሚያይ ሰው ክቡር ነው። ስለዚህ መመናን ይህ ቤተክርስቲያን እጅግ በጣም ደስ የሚል እያድጋ ለሀገር ዘንበለ አሐዱ ኄር እግዚአብሔር ለአንድ ሀገር ካለ አንድ ጥሩ ምርጥ ሰው አይተዋትም ይላል። ይህንን ቤተክርስቲያን ያሰሩት ወጣት አቶ ኪሩቤ አሁን ገንዘብ ተርፏቸው እንዳይመስላችሁ፣ ገንዘብ ይወደዳል። ወጣት ናቸው። ሌላ ድርጅት መክፈት ይችሉ ነበረ። ግን ቅዱ ለእንትታ ቢጸጋ መድኃኒት ለነፍስ ወሥጋ ይላል ሊቁ። እሳቸው በወጣትነታቸው ከጥሩ ቤተሰብ ስለተገኙ ከጥሩ ኦርቶዶክስ ቤተሰቦች ስለተገኙ እሳቸው እግዚአብሔር ከሰጣቸው በኋላ ለእግዚአብሔር መልሼ መስጠት አለብኝ፣ ቤተ ክርስቲያን መስራት አለብኝ፣ በአካባቢ በተወለድኩበት ክብር ማግኘት አለብኝ፣ ሁልጊዜ የራሴ ቤት ሰርቼ አመቻቻለሁ። ነገር ግን የእግዚአብሔር ቤት ከሰራው እግዚአብሔር ደግሞ ይረዳኛል፣ በመንግስተ ሰማያት እሱ የሰራው ቤት በአጸደ ነፍስ ያስረክበኛል ብለው በማመን ይህንን ቤተ ክርስቲያን ሰርተው አስረክቧቸዋል። እድለኞች ናቸው። አንዴ አጨብጭቡላቸው፣ ደስ ይላቸዋል። እንዲህ ያሉ ባለሀብቶች፣ እንዲህ ያሉ ባለጸጋዎች ውደዷቸው። ባለጸጎች ሁለት እንጀራ ነው ለቀን የሚበሉት። ሀብታም የሚባለው ብዙ ነፍሳትን ብዙ ቤተሰብን ይቀጥራል። የገቢ ምንጭ ይፈጥራል።
ሰዎች በጉልበታቸው ይቀጠራሉ፣ ሰዎች በእውቀታቸው ይቀጠራሉ፣ ሕይወታቸውን ይመራሉ። ስለዚህ ያላቸው ባለሀብቶች፣ ባለጸጎች ለዚች ሀገር ያስፈልጓታል፣ ለዚህ ድሃ ሕዝብ ያስፈልገዋል። ክብር እንስጣቸው። እንዲያሉ ሰዎች ክብር እናደርጋቸው፣ ክብር እንስጣቸው፣ እናወድሳቸው፣ እናመስግናቸው፣ እንመርቃቸው። አዎ ምክንያቱም ሰው ምንድን ነው የሚለው? ብፁዕ ዘይሁን ዘይነስእ። ከሚቀበል ይልቅ የሚሰጥ ምስጉን ነው፣ ብፁዕ ነው ተብሏል። እኒህ ወንድም ከእግዚአብሔር የሚያገኙትን በረከት አለ። ከእግዚአብሔር ብቻ አይደለም፣ ከእናንተም ከአካባቢያቸው ሰዎች ምስጋና ያገኛሉ፣ ችሮታ ያገኛሉ፣ ምርቃት ያገኛሉ። ይህንን የሚያደርጉ ባለጸጎች፣ ባለሀብቶች የተባረኩ ናቸው። ለአካባቢያቸው፣ ለሀገራቸው ጥሩ ስራ ሰርተዋል። ስለዚህ ቤተክርስቲያን እጅግ በጣም ደስ የሚል ውብ የሆነ ቤተክርስቲያን ደግሞ ቀዳማዊ የሆነ ዛፎቹ እያየሁ ሳደንቅ ነበረ። ረጅም እድሜ ያደረገ መሆን በምንድን ነው የሚታወቀው? ትልልቅ ዛፎች አሉት። ስለዚህ ብዙ ዓመት የኖረ ቤተክርስቲያን ነው። ብዙ ምዕመናን የተገለገሉበት፣ ብዙ ካህናት አገልግለው እግዚአብሔር ደስ አሰኝተው ያለፉበት፣ ብዙ ምዕመናንም አስራት በኩራት ቀዳሚያትን እየሰጡ ክብር ያገኙበት ቤተክርስቲያን በመሆኑ እጅግ በጣም ደስ የሚል ግቢ፣ ደስ የሚል ቤተክርስቲያን ነውና ደስ ይበላችሁ ምዕመናና። እንግዲህ እግዚአብሔር ይስጥልን፣ እግዚአብሔር አምላክ ይባርካችሁ። አገልግሎታችንን ይቀጥላል። አሁን ተባርኳል። ነገ ደግሞ ቅዳሴ ቤቱ አለ።